የመሬት ጉዳይ ነው። ወልቃይት የመሬት ነገር ነው። ገና እሳት ሆኖ ይወጣል። የቴዎድሮስ ሀገር ነው ጎንደሬ። እንደዚህ ቃል ነገር የለም። ይሄ ነው የሚያጨርሰው። ወረራና መዋቅራዊ የዘር ማጥፋት በወልቃይት ጠገዴና ጠለምት። የምርምር ውጤት በጎንደር ዩኒቨርሲቲ ጎንደር ኢትዮጵያ 2014 ዓ.ም። ምዕራፍ 7 መደምደሚያና ምክረ ሐሳብ። አንደኛ፣ የጥናቱ መደምደሚያ። የወልቃይት ጠገዴና ጠለምት አማራ ሕዝብ በህወሓት የዘር ማጥፋት ወንጀል ሰለባ እንዲሆን ያደረገው ህወሓት ይዞት ከተነሳው አማራ ጠል ትርክትና የአማራን ሕዝብ በማጥፋት ለሚመሰረተው የትግራይ ነፃ ሀገር የመሆን እቅድ ጋር የተቆራኘ ነው። ይህም በ1968 ዓ.ም የህወሓት ፍኖተ መርህ በግልጽ የተቀመጠ ነው። ህወሓት ለዓመታት ሲያካሂደው በነበረው ጸረ አማራና ጸረ ኢትዮጵያ ስብከትና ያልተገደበ የመስፋፋት እቅድና የመሬት ጥማት የተነሳ በወልቃይት ጠገዴና ጠለምት የአማራ ሕዝብ ላይ ከ1972 ዓ.ም ጀምሮ ያልተቋረጠ ስልታዊና መዋቅራዊ ወንጀሎችን ፈጽሟል። ህወሓት የወልቃይት ጠገዴና ጠለምት አካባቢዎችን በኃይል በቁጥጥር ስር ባደረገ ማግስት ትኩረት አድርጎ የሰራው የአካባቢውን ታሪክ፣ ባህልና ቋንቋ ማጥፋት ላይ ነበረ። በሂደቱም ታሪክ አዋቂና በህብረተሰቡ ዘንድ ተቀባይነት ያላቸውን ሰዎች በጭካኔ ገድሏል። እንዲሰወሩና ቀያቸውን ትተው እንዲሰደዱም አድርጓል። የወልቃይት ጠገዴና ጠለምት አማራ ማንነቱንና ባህሉን እንዲያጣና በዋናነት በትግራይ እንዲዋጥ ለማድረግ በተጠናና በተደራጀ መልኩ ጥቃት ተፈጽሞበታል። ከዚህ በተጨማሪ የወልቃይት ጠገዴና ጠለምት ማህበረሰብ መገለጫ በሆነው የሰውና የቦታ ስም አሰያየም ላይ ተቋሞቻቸውን ተጠቅመው የስም ቅየራ ተደርጓል። በተለይ ደግሞ የቦታ ስም ቅየራ ከመሃል ትግራይ ነዋሪዎችን አምጥቶ አዲስ ስያሜ በማውጣት ነባሩ ስም እንዲቀየር አድርጓል። በይበልጥ ወረዳውን የቅኝ ግዛት ቅርጽ ያስያዘው ነባሩን የወረዳ ቀበሌና ጎጥ እያጠፉ በትግርኛ አዲስ ስያሜ መሰየማቸው ነው። የአካባቢው ማህበረሰብ የአማርኛ ትርጉም ያላቸውን ስሞች እንዳያወጣ ከመከልከልም በተጨማሪ ለዘመናት የነበሩ ስሞችን እንዲቀይሩ ተገደዋል። በተለያዩ የመንግስት መስሪያ ቤቶች በተለይ በሆስፒታል አዲስ የሚወለዱ ሕፃናትና ትምህርት ቤት የሚገቡ ተማሪዎች ጭምር በህወሓት የተደራጀ መዋቅር የትግርኛ ስም እንዲወጣላቸው ሲገደዱ ኖረዋል። ይህን ያደረጉት ነባር የወልቃይት ጠገዴና ጠለምት አማራ ማህበረሰብ ከቦታውና ከቋንቋው ጋር የነበረውን ስነ ልቦናዊ ትስስር በማጥፋት የኔነት ስሜት እንዳይኖረው ለማድረግ ነው። ህወሓት በወልቃይት ጠገዴና ጠለምት ህዝብ የተለያዩ የግድያ ወንጀል መፈጸሚያ ስልቶችን የተጠቀመ ሲሆን እነዚህም በጥይት ተኩሶ መግደል፣ መመረዝ፣ ወደ ገደል መወርወር፣ በዱላ ቀጥቅጦ መግደል፣ ወንዝ ውስጥ መጨመር፣ ጉድጓድ ውስጥ በጭስ አፍኖ መግደልና በቅርቡ ማይካድራ የተፈጸመው ከ1569 በላይ አማራዎች በድምፅ አልባ መሳሪያዎች በተለይም በገጀራ በመጥረቢያና በጩቤ በአሰቃቂ ሁኔታ የተጨፈጨፉበትን ያካትታል። ጀርመኖች አይሁዶችን ለመጨፍጨፍ ይጠቀሙበት እንደነበረው ማጎሪያ ወይንም ኮንሰንትሬሽን ካምፕ ሁሉ ህወሓት በወረራ በያዛቸው አካባቢዎች ብቻ ከ11 በላይ የተለያዩ የማጎሪያና መግደያ ካምፖችን ተጠቅሟል። እነዚህም ምንምኔ፣ ደጀና፣ ገሃነም ወይንም ግህንብ፣ ትርካን ወይንም ሁመራ ኤርፖርት፣ ማይካድራ፣ ተከዜ ወንዝ፣ ሁመራ ሆስፒታል፣ ፍየል ውሃ፣ ዲማ ወይንም ጫጨሬ እና ሌሎች ባዶ 6 የሚል ስያሜ ያላቸው ቦታዎች ናቸው። በወልቃይት ጠገዴና ጠለምት የአማራ ህዝብ ላይ በተፈጸመው የዘር ማጥፋት ወንጀል ከከፍተኛ የህወሓት የመንግስት ባለስልጣናት እስከ ወጣት አደረጃጀት የተሳተፉ ሲሆን ወንጀሉ በሕክምና ተቋማት ጭምር ይፈጸም ነበር። ሌላኛው የህወሓት ግፍ ማንነትን መሰረት አድርጎ በወልቃይት ጠገዴና ጠለምት ህዝብ ላይ የፈጸመው የኢኮኖሚ ምዝበራ ነው። ህወሓት በወልቃይት ጠገዴና ጠለምት በ3 መሰረታዊ ምክንያቶች ማለትም አካባቢው ለምና ምርታማ በመሆኑ፣ ከኤርትራና ሱዳን ጋር የሚያገናኝ ቁልፍ የንግድ ቀጠና በመሆኑ እንዲሁም አማራን በኢኮኖሚ ለማዳከም በሚል ስሌት በኃይል ከተቆጣጠረበት ጊዜ ጀምሮ በአካባቢው ህዝብ ላይ
መዋቅራዊና ተቋማዊ የኢኮኖሚ አሻጥር ፈጽሟል። ላለፉት 4 አስርት ዓመታት የወልቃይት ጠገዴና ጠለምት የአማራ ሕዝብ ኢኮኖሚያዊና ፖለቲካዊ ፋይዳ ካላቸው የኃላፊነት ቦታዎች እንዲገለል ተደርጓል። እንዲሁም የሥራ ቅጥርና እድገት እንዳያገኝ፣ በመሠረተ ልማት ግንባታና አትራፊ የኢንቨስትመንት ዘርፎች እንዳይሳተፍ መንግሥታዊ የኢኮኖሚ አሻጥር ሲፈጸምበት እንደነበር ማረጋገጥ ተችሏል። አበዳሪ ተቋማት ሳይቀር ከፍተኛ የብድር አቅርቦት ለወራሪዎችና የህወሓት ካድሬዎች ብቻ በማቅረብ የወልቃይት ጠገዴና ጠለምት የአማራ ሕዝብ ለዘመናት በኖረበት ቀዬ የምርት ሂደት ተነቅሎ ለአዲስ ሰፋሪ የህወሓት አባል የኢኮኖሚ ባሪያ እንዲሆን ተደርጎ መቆየቱን ያሳያል። በተጨማሪም የህወሓት መካከለኛና ከፍተኛ አመራሮች የሚሳተፉበት ህገወጥ ንግድ ነባሩን የወልቃይት ጠገዴና ጠለምት የአማራ ሕዝብ የንግድ እንቅስቃሴ በማዛባት በአካባቢው ከፍተኛ የሀብት ልዩነት እንዲፈጠር ማድረጉን ጥናቱ በግልጽ ያሳያል። የወልቃይት ጠገዴና ጠለምት የአማራ ሕዝብ ከማህበራዊ አገልግሎት ሰጪ ተቋማት ጭምር ስልታዊ መገለል ሲደርስበት ቆይቷል። መንግስት የሚያስተዳድረውን አንድን ግለሰብ ወይንም ቡድን ይቅርና በጦርነት የቆሰለ ወይንም የተማረከን የጠላት ወታደር እንኳን ማሳከምና መንከባከብ ዓለም አቀፋዊ ግዴታ ሆኖ እያለ ህወሓት ግን ከአፓርታይድ ስርዓት ባልተናነሰ መልኩ በባለርስቱ የወልቃይት ጠገዴና ጠለምት አማራ ሕዝብና በሰፈራ በመጡት የትግራይ ተወላጆች መካከል ግልጽ የሆነ የሕክምና አገልግሎት ልዩነት ወይንም የትግራይ ተወላጆች ብቻ የሚታከሙበት ሆስፒታል እስከ መገንባት ደርሷል። ህወሓት ሲያደርሰው በነበረው ሁሉን አቀፍ ግፍና በደል ምክንያት በአባወራ ደረጃ ከግማሽ ያልተናነሰ የማህበረሰቡ ክፍል በተለያየ ደረጃ ለሚገኝ የአእምሮ ጤና ችግር እንዲጋለጡ ተደርጓል። ህወሓት በአካባቢው የፖለቲካ ፍላጎት መሰረት ያደረገ ስርዓተ ትምህርት በመንደፍ የወልቃይት ጠገዴና ጠለምት አማራ የተማረ ትውልድ እንዳይኖረው አድርጓል። የወልቃይት ጠገዴና ጠለምት አማራዎች የማይማሩበት የትግራይ ተወላጆችን ብቻ የሚጋብዝ ስርዓተ ትምህርት ከመዘርጋት ጀምሮ በአማራዎች ላይ በሰበብ አስባቡ ከትምህርት ቤት እስከ ማባረር እንዲሁም ተወዳዳሪ ሴት ተማሪዎችን ሆን ብሎ ከትግራይ በመጡ ፖሊሶችና መምህራን ተገደው እንዲደፈሩና ያለ ዕድሜያቸው ልጅ ወልደው ትምህርት እንዲያቋርጡ ተደርገዋል። በዚህም የአማራ ብሔር ተወላጆችን ጤነኛ ሆነው እንዳይሰሩና ተምረው ጠያቂ ትውልድ እንዳይሆኑ በተቀናጀ መዋቅራዊ ስልት ሰርቷል። በዓለማችን ላይ የተፈጸሙ የተለያዩ የዘር ማጥፋት ወንጀሎች በብዛት በሚዲያዎች ተደጋጋሚ ሽፋን ሲያገኙ ይስተዋላል። በወልቃይት ጠገዴና ጠለምት የሆነው ግን ከዚህ በተቃራኒው ነው። ከተወሰኑ የውጭ የሚዲያ ተቋማት በስተቀር የሀገር ውስጥ የሚዲያ ተቋማት በወልቃይትና አካባቢው ሲካሄድ የነበረውን ዘር ተኮር ጭቆና ለማጋለጥ የነበራቸው ተሳትፎ በእጅጉ ደካማ እንደነበረ ታይቷል። ይልቁንም ህወሓት መራሹ መንግስት የወልቃይትን ህዝብ ጥያቄ የመልካም አስተዳደር እንጂ የማንነት ጥያቄ አይደለም የሚል አረዳድ ወይንም ሬቶሪክ በመገናኛ ብዙሃን እንዲቀርብ ያደርግ ነበር። ምንም እንኳን አንዳንድ የመንግስት የሚዲያ ተቋማት በጉዳዩ ላይ ዘገባዎችን የሰሩ ቢሆንም አዘጋገባቸው በአመዛኙ አድሏዊነት የሚስተዋልበትና ዘር ተኮር ጭቆናውን የማፈን ተግባር እንደሚታይባቸው መገንዘብ ተችሏል። የዓለም አቀፉ ማህበረሰብ የአማራ ህዝብ በታሪክ ሌሎች ብሔር ብሔረሰቦችን ጨቁኗል የሚል ትርክትን የሚያምኑ በሚመስል መልኩ በአማራው ላይ ሲደርሱ የነበሩ ግፎችን ከማጋለጥ እንደተቆጠበም ተመላክቷል። በአጠቃላይ በወልቃይት ጠገዴና ጠለምት ህዝብ ላይ ህወሓት ያደረሰው የታሪክ ወረራና የማንነት ማጥፋት ነባሩን ማህበረሰብ በጊዜ ሂደት ከአማራ ማንነቱ በመነጠል የትግሬ ስነ ልቦና እንዲላበስ ከማድረግም በላይ ከፍተኛ የዘር ማጥፋት ወንጀል ፈጽሟል። በዚህም ምክንያት ለ10 ዓመታት ባካሄዱት ወረራ በበርካታ ሰብአዊ፣ ኢኮኖሚያዊ፣ ታሪካዊና ባህላዊ እሴቶች ላይ ጉዳት አድርሰዋል። ሁለተኛ፣ በጥናቱ ግኝት መሰረት የቀረበ ምክረ ሐሳብ። በአንድ ሀገር ዘላቂ ሰላምና እድገት የሚረጋገጠው በዜጎች መካከል መተማመን የሚፈጥር ሁሉንም ዜጎች በእኩል የሚያገለግልና የሚያስተናግድ ፍትሐዊ የኢኮኖሚ ተጠቃሚነትን ማረጋገጥ የሚችል ከአድሎና ከኢኮኖሚ አሻጥር የጸዳ አሰራር ሲኖር ነው። በወልቃይት ጠገዴና ጠለምት አካባቢ የሚኖር የአማራ ሕዝብ ከ3 አስርት ዓመታት በላይ በህወሓት የዘረኝነት ፖለቲካ ቀንበር ተጭኖበት ሕልቆ መሳፍርት ዋጋ ሲከፍል የቆየ መሆኑ እንዲሁም
በ2013 ዓ.ም በሕግ ማስከበር ጦርነት ምክንያት በርካታ ሰብአዊና ቁሳዊ ጉዳት የደረሰበት መሆኑን በጥናቱ ተረጋግጧል። ይህ አካባቢ ቀጠናዊም ሆነ ሀገራዊ ፋይዳው በእጅጉ ጉልህ ሚና ቢኖረውም ያለፈውም ሆነ አሁን ያለው የመንግስት መዋቅር ከንግግር ያለፈ መሬት የነካ ትኩረት ሳይሰጠው መቀጠሉን ለማየት ተችሏል። ይህ አካባቢ ከደረሰበት ተደራራቢ ችግር አንጻር በመደበኛ አሰራርና በጀት እንዲሁም በመንግስት መዋቅር ብቻም ሳይሆን በልዩ ሁኔታ ድጋፍ ሊደረግለት እንደሚገባና የበርካታ ባለድርሻ አካላት ርብርብ እንደሚያስፈልገው የጥናት ቡድኑ ያምናል። የጥናት ቡድኑ በዚህ አካባቢ ከ1 ዓመት በላይ ጥናት ሲያካሂድ የታዘባቸውን አንኳር ችግሮችና በአጭር በመካከለኛና በረጅም ጊዜ መሰራት የሚገባቸውን ዋና ዋና የመፍትሄ ሐሳቦች በሚከተለው መልኩ ተጠቃልለው ቀርበዋል። ሰንጠረዥ 17 አጠቃላይ ምክረ ሐሳብ። በጥናቱ መሠረት የቀረቡ ምክረ ሐሳቦችና ግንባር ቀደም ባለድርሻ አካላት። አንደኛ፣ ለ10 ዓመት በጦርነት ለ3 አስርት ዓመታት ደግሞ በኃይል ወረራ ተፈጽሞበት የቆየው የወልቃይት ጠገዴና ሰቲት ሁመራ ማኅበረሰብ ላለፉት 2 ዓመታት ከህወሓት ቀንበር ነፃ ቢወጣም እስካሁን ድረስ መደበኛ በጀት ሳይመደብለት በመቅረቱ ከሕክምና እጦት ጀምሮ ከፍተኛ ችግር ውስጥ የሚገኝ በመሆኑ እንደ ማንኛውም ኢትዮጵያዊ ማኅበረሰብ በጀት ሊመደብለት ይገባል። ባለድርሻ አካላት የፌዴራል መንግሥት፣ የአማራ ክልላዊ መንግሥት፣ የተወካዮች ምክር ቤት፣ የፌዴሬሽን ምክር ቤት፣ ገንዘብ ሚኒስቴር። ሁለተኛ፣ በቀድሞው የጎንደር ክፍለ ሀገር የሰሜን አውራጃ በአሁኑ ደግሞ በሰሜን ጎንደር ዞን ስር የሚገኘው የጠለምት ማኅበረሰብ ከህወሓት ወረራ በ2013 ዓ.ም ነፃ ቢወጣም በድጋሚ የባርነት ቀንበር ውስጥ እንዲገባ ከተፈረደበት ድፍን 1 ዓመት ሞልቶታል። በዚህም የተነሳ ላለፉት 3 አስርት ዓመታት ከደረሰበት መከራ በላይ ድጋሚ እንዲገደድና እንዲፈናቀል ተደርጓል። ባለድርሻ አካላት የፌዴራል መንግሥት፣ መከላከያ ሚኒስቴር፣ የአማራ ብሔራዊ ክልላዊ መንግሥት፣ የተወካዮች ምክር ቤት፣ ተፎካካሪ ፓርቲዎች፣ ብዙሃን መገናኛዎች፣ ሰብአዊ መብት ተቋማት። ሶስተኛ፣ አሁን ያሉት የጤና ተቋማት ስርጭት ኢፍትሐዊ ከመሆናቸውም ባሻገር በጦርነት ምክንያት የተዘረፉና የወደሙ በመሆናቸው ተቋማቱ በፍጥነት ወደ ነበሩበት እንዲመለሱ በግብዓት በሰው ኃይልና በመሠረተ ልማት እንዲሟሉና በሙሉ አቅማቸው ሥራ እንዲጀምሩ ማድረግ ያስፈልጋል። የጤና ሚኒስቴር፣ የአማራ ብሔራዊ ክልላዊ መንግሥት ጤና ቢሮ፣ የጤና አጋር ድርጅቶች፣ የኢትዮጵያ የኤሌክትሪክ አገልግሎት፣ በውጭ የሚኖሩ ትውልደ ኢትዮጵያውያን። ይህ በአጭር ጊዜ ሊደረግ የሚገባ ነው። አራተኛ፣ ፋብሪካዎች፣ የቅርስ ቦታዎች እንዲሁም ልዩ ልዩ ተቋማት በአስቸኳይ ጥበቃ ተደርጎላቸው ከተጨማሪ ጉዳት መታደግና ወደ ሥራ የሚገቡበትን መንገድ ማመቻቸት ይገባል። የአማራ ብሔራዊ ክልላዊ መንግሥት፣ የአካባቢው አስተዳደር፣ የኢንዱስትሪ ፓርኮች ልማት፣ የአካባቢው ማኅበረሰብ በአጭር ጊዜ። አምስተኛ፣ የተከሰቱትን ተደራራቢ ችግሮች እንዴት በጋራ መፍታት እንደሚቻል የወልቃይት ጠገዴና ጠለምት ሕዝብ ከአመራሩና ከአጎራባች ማኅበረሰቦች ጋር ተከታታይ ውይይቶችና የግንዛቤ ፈጠራ ማካሄድ። ባለድርሻ አካላት የሰላምና የሕዝብ ደህንነት ቢሮ፣ ሰላም ሚኒስቴር፣ የአካባቢውና አጎራባች አስተዳደሮችና ማኅበረሰብ፣ ዩኒቨርሲቲዎች በአጭር ጊዜ። ስድስተኛ፣ በነበረው የህወሓት አስተዳደር ተማረው የተፈናቀሉትን የወልቃይት ጠገዴና ጠለምት ነዋሪዎች ወደ አካባቢያቸው በመመለስ ማቋቋምና ምቹ የሥራ አካባቢ መፍጠር። ባለድርሻ አካላት የክልሉ መንግሥት፣ የአካባቢው አስተዳደርና ማኅበረሰብ በአጭር ጊዜ። ሰባተኛ፣ ጥቅምት 24 2013 ዓ.ም ህወሓት በለኮሰው የሰሜን ዕዝ ጥቃት መንግሥት በወሰደው ሕግ የማስከበር ዘመቻ ጥቂት የማይባሉ የህወሓት ደጋፊዎች የወንጀሉ ተጋሪ በመሆን ማይካድራና አካባቢው ላይ ከፍተኛ ግፍ በመፈጸም ወደ ትግራይ ክልልና ሱዳን መሸሻቸው ይታወቃል። ሆኖም ከዚህ ጋር ተያይዞ ወንጀሉ ሳይኖርባቸው በመደናገጥ የተፈናቀሉና ተከዜን ተሻግረው ወደ ትግራይ ክልል የሄዱ ወይም ወደ ሱዳንና ሌሎች አካባቢዎች የሄዱ ንጹሐን ትግራዋይ ካሉ ህዝባዊ ውይይትና ምክክር በማካሄድ
ወደ ነበሩበት ቦታ ተመልሰው እንዲኖሩ ማድረግ ተገቢ ነው። ባለድርሻ አካላት የፌዴራል፣ የክልልና የአካባቢው አስተዳደር፣ ሲቪክ ማህበራት፣ የሀገር ሽማግሌዎችና የሃይማኖት አባቶች በአጭርና መካከለኛ ጊዜ። 8ኛ የአካባቢውን ማህበረሰብ በተሻለ ስብዕና ሊያገለግሉ የሚችሉ ሰራተኞችን ግልጽ በሆነ ማወዳደሪያ መስፈርት እንዲቀጠሩና ከነባር ባለሙያዎች ጋር ተዋህደው የሚሰሩበትን ዕድል ማመቻቸትና የማህበረሰቡን አገልግሎት በፍጥነት እንዲስተካከል ማድረግ። የክልሉ መንግስትና የአካባቢው አስተዳደር ሲቪል ሰርቪስ ተቋማት በአጭር ጊዜ። 9ኛ አካባቢው በጦርነት ጉዳት የደረሰበት በመሆኑ ምክንያት ላለፉት 2 ዓመታት ሁሉም ወረዳዎች ምንም አይነት የመብራት አገልግሎት እያገኙ አይደለም። በዚህም ምክንያት የመብራት ጥገኛ የሆኑ ተቋማት በተለይም የጤና፣ የውሃ፣ የኔትወርክ፣ የባንክ፣ የሆቴልና መሰል አገልግሎቶች እንዲሁም በጥቃቅንና ኢንተርፕራይዝ የሚተዳደሩ አካላት ከፍተኛ እንግልት ውስጥ ይገኛሉ። የመብራት ጉዳይ ከእያንዳንዱ የዕለት ከዕለት ተግባር ጋር እንደሚገናኝ ግንዛቤ ተወስዶበት በፍጥነት መፍትሄ ሊሰጠው ይገባል። ባለድርሻ አካላት የኢትዮጵያ ኤሌክትሪክ አገልግሎት፣ የሕዝብ ተወካዮች ምክር ቤት፣ የክልሉና የአካባቢው አስተዳደር። የአጭርና የመካከለኛ ጊዜ። 10ኛ ህወሓት በወልቃይት ጠገዴና ጠለምት ሕዝብ ሲያደርሰው ለነበረው የዘር ማጥፋት ወንጀል በቂ የሆነ የሚዲያ ሽፋን እንዳላገኘ ተረጋግጧል። ስለሆነም የሚመለከታቸው አካላት የተፈጸመውን ግፍ በአግባቡ በመመዝገብ ለሀገር አቀፍም ሆነ ዓለም አቀፍ ማህበረሰብ ተደራሽ ማድረግ ይጠበቅባቸዋል። ኢብኮ፣ አሚኮ፣ ሰብአዊ መብት ተቋማት፣ ሁሉም ሚዲያዎች፣ የማህበረሰብ አንቂዎች፣ ሲቪክ ማህበራት ባለድርሻ ናቸው። የመካከለኛ ጊዜ። 11ኛ በአካባቢው የሚኖረው ህዝብ መረጃ የሚያገኝበትና ባህሉን የሚያበለጽግበት የሚዲያ አማራጭ ባለመኖሩ ማህበረሰቡን ያማከሉ ተጨማሪ የሚዲያ አማራጮችን በመክፈት የማህበረሰቡን የሚዲያ ፍላጎት ማሟላት ያስፈልጋል። ባለድርሻዎች ኢብኮ፣ አሚኮ፣ ሁሉም ሚዲያዎች፣ የመንግስት ኮሚዩኒኬሽን፣ የኪነ ጥበብ ባለሙያዎች፣ ማህበረሰብ አንቂዎች በአጭር ጊዜ። 12ኛ የጥቂት ፖለቲከኞች ሐሳብ ወደ ተግባር መጥቶ ለዘመናት በመልካም ጉርብትና ይኖር የነበረውን የትግራይና የአማራ ህዝቦች ከፍተኛ ቅራኔ ፈጥሮ ደም መፋሰስን ከማስከተሉም በላይ የመጪውን ትውልድ ዕጣ ፈንታም አደጋ ውስጥ እየጣለው ይገኛል። ይህ ጉዳይ ሊያባራ የሚችለው በጦርነት ሳይሆን በሰከነ መልኩ ቁጭ ብሎ በመወያየት ነው። ስለሆነም ወንጀለኞችን ለህግ ከማቅረብ ጎን ለጎን ከሁሉም ወገን ታላላቅ አባቶች፣ ምሁራን፣ ወጣቶችና የኪነ ጥበብ ሰዎች የሚሳተፉበት ተከታታይ ውይይቶችን በማካሄድ ዘላቂ የሰላም መፍትሄ መፈለግ ይኖርበታል። ባለድርሻዎች፣ የሀገር ሽማግሌዎች፣ የሃይማኖት አባቶች፣ የፌዴራል መንግስት፣ የአማራና የትግራይ ምሁራን፣ ወጣቶችና ሴቶች፣ ሚዲያና ማህበረሰብ አንቂዎች በአጭር መካከለኛና በረጅም ጊዜ። 13ኛ አካባቢው በቅርስና በቱሪዝም ዘርፍ እምቅ ሀብት ቢኖረውም እየፈረሱ ያሉና ትኩረት ተነፍጓቸው የቆዩ በመሆናቸው መስህቦቹና ቅርሶቹ ተለይተው እድሳትና ጥበቃ ቢደረግላቸው ለቱሪዝምና ለምርምር ስራዎች ሊኖራቸው የሚችለው ፋይዳ በእጅጉ የጎላ ነው። ባለድርሻዎች ባህልና ቱሪዝም፣ ዩኒቨርሲቲዎች፣ ብዙሃን መገናኛዎች በመካከለኛ ጊዜ። 14ኛ ሆን ተብሎ የአንድን አካባቢ ታሪክ ለማዛባት የተሰራ የስም ቅየራ ስራ የአካባቢውን ነባሩን ማህበረሰብ በግልጽ በማወያየት ታሪክና ባህልን በማይጎዳና አብሮ ለመኖር በሚያስችል መልኩ መከለስ ያስፈልጋል። ባለድርሻዎች ባህልና ቱሪዝም፣ የአካባቢው አስተዳደር፣ ማህበረሰቡ በመካከለኛ ጊዜ። 15ኛ ላለፉት ዓመታት የአካባቢው ማህበረሰብ ላይ ባህላቸውንና ቋንቋቸውን እንዳያዳብሩ ብሎም አዲሱ ትውልድ የወላጆቹን ባህልና ቋንቋ እንዲተውና አዲስ ማንነት እንዲይዝ ለማድረግ ስራ ሲሰራ መቆየቱን ጥናቱ ያመለክታል። በመሆኑም ከዚህ ቀደም የነበረውን የባህል ቡድን በማጠናከርና አዳዲስ የባህል ቡድኖችን በየወረዳው በማቋቋም ታሪኩን፣ ባህሉንና ቋንቋውን እንዲያዳብር ምቹ ሁኔታዎችን መፍጠር ያስፈልጋል። ባለድርሻዎች ባህልና ቱሪዝም፣ ሲቪክ ማህበራት፣ ዩኒቨርሲቲዎች፣ የአካባቢው አስተዳደር፣ የባህል ቡድኖች፣ የኪነ ጥበብ ሰዎች በመካከለኛ ጊዜ።
16ኛ ዓለም አቀፍ መርማሪ ቡድንን ባሳተፈ መልኩ ነፃና ገለልተኛ የሆነ አካል ተቋቁሞ ላለፉት በርካታ ዓመታት የዘር ማጥፋት ወንጀል የፈጸሙ ወንጀለኞች ለፍርድ እንዲቀርቡና እንዲጠየቁ ማድረግ፣ የዘር ማጥፋት ወንጀል ዳግመኛ እንዳይፈጸም ለህብረተሰቡ ማስተማመኛ መስጠት። ፖሊስ፣ ፍትህ፣ ፍርድ ቤቶች፣ ሰብአዊ መብት ተቋማት፣ ሚዲያዎች፣ በየደረጃው ያሉ የመንግስት ተቋማት፣ ማህበረሰቡ ባለድርሻዎች ናቸው። በመካከለኛ ጊዜ 17ኛ ከፍተኛ ጉዳት ለደረሰባቸው የህብረተሰብ ክፍሎች በነፍስ ወከፍና ለአካባቢው በአጠቃላይ ተመጣጣኝ ካሳ እንዲከፈለው ማድረግ። በየደረጃው ያሉ የመንግስት ተቋማት፣ የልማት ድርጅቶች፣ አጋር አካላት ባለድርሻ ናቸው። በመካከለኛ ጊዜ 18ኛ በሁሉም መስኮች ተከታታይና የተጠናከረ የምርምርና የማህበረሰብ አገልግሎቶችን እንዲሰሩ ማድረግ። ዩኒቨርሲቲዎች፣ የምርምር ተቋማት በመካከለኛ ጊዜ 19ኛ ለዘመናት ተጋምደው ከኖሩት የጎረቤት ኤርትራ ህዝብ ጋር የሚኖረውን ግንኙነትና ትስስር በማጠናከር በመደጋገፍ ላይ የተመሰረተ የንግድና ገበያ ልማትን ማሳደግና ማጠናከር። የፌዴራልና የአማራ ክልል መንግስት፣ ንግድ ሚኒስቴር፣ የአካባቢው አስተዳደር በመካከለኛው ጊዜ 20ኛ የመሬት ይዞታን እንደገና በመከለስ ለተጎጂ ቤተሰቦች የማካካሻ ስራ፣ ያለ አግባብ መሬታቸውን ለተነጠቁ የአካባቢው ማህበረሰብ የሥራ ዕድል ላልተፈጠረላቸው ወጣቶች፣ ተፈናቅለው ለተመለሱ ተወላጆችና በተጠና መንገድ የተሻለ አዋጭነት ባላቸው ዘርፎች አዳዲስ የኢንቨስትመንት ፈቃድ መስጠትና አልሚዎችን ለማሳተፍ የመሬት ክፍፍል እንዲሰራ ማድረግ። የአማራ ክልል መንግስት፣ የአካባቢው አስተዳደር፣ መሬት አስተዳደር፣ ኢንቨስትመንት ቢሮ፣ ሴቶችና ማህበራዊ ጉዳይ ቢሮዎች በመካከለኛ ጊዜ ባለድርሻ ናቸው። 21ኛ አዳዲስ የልማት አካባቢዎችን በመፍጠር ማህበረሰቡ የተሻለ የልማት ተጠቃሚ እንዲሆን የኢኮኖሚ ማነቃቂያ ፓኬጆችን ስራ ላይ ማዋል። የኢንቨስትመንት ቢሮ፣ ግብርና ቢሮ፣ የአካባቢው አስተዳደር፣ የልማት ድርጅቶች በመካከለኛ ጊዜ 22ኛ የብድር አገልግሎት በማመቻቸት አዳዲስ ባለሀብቶችን በመፍጠር በመንግስት የመሰረተ ልማት ግንባታዎች ውስጥ እንዲሳተፉ ማድረግ። ኢንቨስትመንት ቢሮ፣ የአካባቢው አስተዳደር፣ ቴክኒክና ሙያ ኢንተርፕራይዝ ቢሮ በመካከለኛ ጊዜ 23ኛ በህገወጥ መንገድ የተፈጠረን ሀብት ህጋዊ አግባብን ተከትሎ ለመንግስት ገቢ ማድረግና ለአካባቢው ልማት እንዲውል ማመቻቸት። ፍትህና ገቢዎች ቢሮ፣ ስነ ምግባርና ጸረ ሙስና ቢሮ፣ የአካባቢው አስተዳደር በመካከለኛ ጊዜ 24ኛ የቅርቡን የማይካድራ ጨምሮ በተለያዩ አካባቢዎች ለዓመታት ከፍተኛ የሆነ ዘር ተኮር ጭፍጨፋዎችና የሰብአዊ መብት ጥሰቶች ተካሂደዋል። የአካባቢው ሴቶች ከአስገድዶ መድፈር አልፎም ተገደው ልጅ እንዲወልዱ ተደርጓል። በዚህም ምክንያት በርካታ የማህበረሰብ ክፍሎች በጤናቸው፣ የዕለት ከዕለት እንቅስቃሴያቸውና ማህበራዊ መስተጋብር ላይ ከፍተኛ ችግር ተፈጥሮባቸዋል። እነዚህ ተጎጂዎች በየጤና ጣቢያዎቹ የስነ አእምሮ የሕክምና አገልግሎት ክፍል እንዲሁም በየሆስፒታሎቹ ወይም የወረዳ ማዕከላት አንድ የማገገሚያ ማዕከል ተመቻችቶ የአእምሮ ጤና ሕክምና አገልግሎት እንዲያገኙ ምቹ ሁኔታ መፍጠር ያስፈልጋል። ጤና ሚኒስቴር፣ ጤና ቢሮ፣ ጤና መምሪያ፣ በየደረጃው ያሉ የጤና ተቋማት፣ ጤና ላይ የሚሰሩ ባለድርሻ አካላት፣ ሴቶችና ማህበራዊ ጉዳይ ቢሮ፣ ሲቪክ ማህበራት፣ ሰብአዊ መብት ተቋማት፣ ዩኒቨርሲቲዎችና መንግስታዊ ያልሆኑ ተቋማት፣ በውጭ የሚኖሩ ትውልደ ኢትዮጵያውያን በመካከለኛ ጊዜ 25ኛ የግጭት ማስወገድና የዘር ማጥፋት ወንጀል ላይ የጥናት ማዕከል ተከፍቶ ሰፊ ሥራ መሰራት አለበት። ዩኒቨርሲቲዎች፣ ሰላምና ደህንነት እንዲሁም ፍትህ ተቋማት በመካከለኛ ጊዜ 26ኛ የጤና የቅብብሎች ስርዓቱ ወይንም የሪፈራል ስርዓት ተከልሶ ከጤና ኬላና ጤና ጣቢያ ጀምሮ እስከ ሪፈራል ሆስፒታል ድረስ መሰራትና ይህም ለማህበረሰቡ ግልጽ መደረግ ይኖርበታል። የጤና ጣቢያና ሆስፒታል ግንባታ የኢትዮጵያ ጤና ጥበቃ ሚኒስቴር ባስቀመጠው መሰረት በህዝብ ቁጥርና አሰፋፈር መሰረት ተከልሶ በልዩ ትኩረት ሊሰራ ይገባዋል። ከዚህ በተጨማሪም ሪፈር ወደሚሄዱባቸው ሆስፒታሎች የአገልግሎት ችግር እንዳይገጥማቸው የአካባቢው ተወላጅ የሆነ ጉዳይ ተቀባይ ወይንም
ፎካል ፐርሰን በመቅጠር የተሻለ አገልግሎት እንዲያገኙ ማድረግ ያስፈልጋል። ጤና ሚኒስቴር የጤና ቢሮ በየደረጃው ያሉ የጤና ተቋማት፣ ጤና ላይ የሚሰሩ ባለድርሻ አካላትና ዩኒቨርሲቲዎች በመካከለኛ ጊዜ። 27ኛ የአፍ መፍቻ የሆነው የአማርኛ ቋንቋ ትምህርት ከቅድመ መደበኛ እና ከአንደኛ ክፍል ጀምሮ በካሪኩለም እንዲካተትና እንዲቀጥል ማድረግ። ትምህርት ሚኒስቴር ትምህርት ቢሮ በየደረጃው ያሉ የትምህርት ተቋማትና ዩኒቨርሲቲዎች በመካከለኛ ጊዜ። 28ኛ የሐሰት ትርክት የተሰራባቸው ለማስተማሪያና ለተለያዩ አገልግሎቶች የዋሉ መጻሕፍት ተለይተው ከአገልግሎት እንዲወጡ ቢደረግ። ትምህርት ሚኒስቴር የትምህርት ቢሮ ዩኒቨርሲቲዎች እና ማህበረሰቡ በመካከለኛ ጊዜ። 29ኛ በህወሓት ከፍተኛ ጫና ምክንያት ትምህርታቸውን እንዲያቋርጡ የተደረጉ በየደረጃው ያሉ ተማሪዎች በልዩ ሁኔታ እንዲስተናገዱና ትምህርታቸውን እንዲቀጥሉ ምቹ ሁኔታ መፍጠር። የትምህርት ሚኒስቴር ትምህርት ቢሮ በየደረጃው ያሉ የትምህርት ተቋማት ዩኒቨርሲቲዎች በመካከለኛ ጊዜ። 30ኛ በአማርኛ ቋንቋ የተጻፉ መጻሕፍት በበቂ ሁኔታ በሁሉም ትምህርት ቤቶችና ቤተ መጻሕፍት እንዲሰራጩና ተደራሽ እንዲሆኑ ማድረግ። ትምህርት ቢሮ በየደረጃው ያሉ የትምህርት ተቋማት፣ ዩኒቨርሲቲዎች፣ ተቋማትና ግለሰቦች በመካከለኛ ጊዜ። 31ኛ በአቅራቢያው የሚገኙ ዩኒቨርሲቲዎች የትምህርት ተደራሽ ያልሆነውን የወልቃይት ጠገዴና ጠለምት ማህበረሰብ ግምት ውስጥ ያስገባ የሳተላይት ካምፓስ ወይንም ዳንሻ፣ ሁመራና ማይጠብሪ በመክፈት አገልግሎቱን በቅርብ የሚያገኙበትን ሁኔታ መፍጠር። ጎንደር ዩኒቨርሲቲ፣ ደባርቅ ዩኒቨርሲቲ፣ አማራ ዩኒቨርሲቲዎች ፎረም ትምህርት ሚኒስቴር የትምህርት ቢሮዎች ባለድርሻ ናቸው በመካከለኛ ጊዜ። 32ኛ አዲስ ለሚቀጠሩትም ሆነ በህወሓት ስርዓት ቦታው ላይ ሲያገለግሉ ለነበሩና በቦታው ለሚገኙ ባለሙያዎች በጋራ የማነቃቂያ ስልጠና ወይንም ብሬን ዎሽ ትሬኒንግ እና የሥራ አቅጣጫ መስጠት። ሲቪል ሰርቪስ ቢሮ፣ ዩኒቨርሲቲዎች፣ የአካባቢው አስተዳደር፣ የአማራ ብሔራዊ ክልላዊ መንግሥት ትምህርት ቢሮ ባለድርሻ ናቸው በመካከለኛ ጊዜ። 33ኛ የወልቃይት ጠገዴና ጠለምት ህዝብ ለዓመታት በባህል ታሪክና ማንነት እንዲሁም የአስተዳደር አከላለል ከሚቀርበው የአማራ ህዝብ ተነጥሎ በኃይል ወደ ትግራይ እንዲካለል ተደርጎ ቆይቷል። ይህንንም የፍትሐዊና የህገ መንግስታዊ አሰራር ሲታገል ቆይቶ በ2013 ዓ.ም ከህወሓት ማነቆ ተላቆ ወደ ጎንደር በጌምድር አማራ ክልል ስር እየተዳደረ ይገኛል። ምንም እንኳን ህወሓት በዘመኑ በጉልበት እንዲካለል ቢያደርገውም አሁን ህጋዊ መሰረት አግኝቶ ማህበረሰቡ ወደሚፈልገው ህዝብ እንዲካለል በእጅጉ ያስፈልጋል። በዚህ ጥናት የተገኘው ውጤት እንደመነሻ ሆኖ እንደ አስፈላጊነቱ ተጨማሪ ጥናት በማካሄድ በፍጥነት ህጋዊ መሰረት ይዞ በቋሚነት ሊካለል ይገባል። ፌዴሬሽን ምክር ቤት፣ አስተዳደርና ወሰን ኮሚሽን፣ የአካባቢው ማህበረሰብ፣ ፍትህ ሚኒስቴር፣ ምርጫ ቦርድ፣ ህዝብና ቤቶች ቆጠራ፣ ሚዲያዎች ባለድርሻ ናቸው በመካከለኛ ጊዜ። 34ኛ የወልቃይት ጠገዴና ጠለምት አማራን የዘር ማጥፋት ወንጀል የሚዘክር ሁለገብ የሙዚየምና የምርምር ማዕከል ማቋቋም። የግድያና የመሰወሪያ ቦታዎችን ማጥናት፣ መመዝገብና መጠበቅ፣ የሞቱ የተሰወሩና የተለያየ ጉዳት የደረሰባቸውን ሰዎች ጠቅላላ ቆጠራ ማካሄድ። ባህልና ቱሪዝም፣ የከፋኝ አባላት፣ ዩኒቨርሲቲዎች፣ ሲቪክ ማህበራት፣ የአካባቢው ተወላጆች፣ የተጎጂ ቤተሰቦች የረጅም ጊዜ። 35ኛ ለአካባቢው ማህበረሰብ ተነፍጎት የቆየውን ትምህርት ተደራሽ ለማድረግ ብዙሃኑን ያማከለ የምርምርና አካዳሚክ ዩኒቨርሲቲ እንዲከፈት ማድረግ። ትምህርት ሚኒስቴር፣ አብክመ አስተዳደር የረጅም ጊዜ። 36ኛ የጠገዴ ስምንቱ ማይ ቤት ሽምግልና ስርዓት ወይንም የአጣጥ ባህላዊ የእርቅ ስነ ስርዓት እሴት ከመጥፋት አደጋ ታድጎ ወደ ቀድሞው ተቀባይነቱ በአካባቢው እንዲመለስ ከማድረግ በተጨማሪ በሌሎች አካባቢዎች በማስተዋወቅ የጥቁር ደምና አካባቢያዊ ግጭቶችን ለመፍታት ሚናውን እንዲጫወት ማድረግ። ባለድርሻዎች፣ የአካባቢው ተወላጆች፣ የሃይማኖት ተቋማት፣ የአካባቢው አስተዳደር፣ የፍትህ ተቋማት፣
ሲቪል ማህበራት፣ ዩኒቨርሲቲዎች በረጅም ጊዜ። መግለጫ የአጭር ጊዜ ማለት በተቻለ ፍጥነት ሊሰሩ የሚገባቸው መሰረታዊና ማህበራዊ አገልግሎቶች ናቸው። የመካከለኛ ጊዜ ማለት ደግሞ ምናልባትም እስከ መጪው 1 ዓመት ውስጥ ሊከናወኑ የሚገባቸው ተግባራትን የሚያመላክት ነው። የረጅም ጊዜ እንደ ሀገር የገጠሙ ፈተናዎች ከተወገዱ በኋላ በእቅድ ተይዘው ሊከናወኑ የሚገባቸው ተግባራት ናቸው። አባሪዎች። አባሪ 1 የአቶ ዳኘው ወልደ ሥላሴና የፍትሐየ አሰጉ ሰሚ ያጡት የምክር ደብዳቤዎች ኅዳር 11 ቀን 1984 ዓ.ም ለክቡር አቶ መለስ ዜናዊ የኢትዮጵያ የሽግግር መንግስት ፕሬዝዳንት በወቅቱ የተጻፈ። አባሪ 2 ህወሓት ካጠፋቸው ታሪክ አዋቂዎችና ባላባቶች መካከል በከፊል በሰንጠረዥ የተገለጸ የስም፣ ጾታ፣ ዕድሜ፣ ወረዳና ልዩ ቦታቸውን የሚያመላክት ሰንጠረዥ የ90 ሰዎችን ዝርዝር የያዘ። አባሪ 3 ከህወሓት ጋር ሲካሄድ በነበረው የትጥቅ ትግል የተሰዉ የከፋኝ አባላት በከፊል የ231 ሰዎችን የስም ዝርዝር የያዘ ሰንጠረዥ። አባሪ 4 ህወሓት ወልቃይት ጠገዴና ጠለምትን ከወረረ በኋላ የቀየራቸው የቦታ ስያሜዎችን የሚያሳይ 67 ዝርዝሮችን የያዘ ሰንጠረዥ። አባሪ 5 የአባይ ደግቢተው ግጥም። አባሪ 6 የወንጀል ጥቃት ስርጭት በወረዳ፣ በጾታ፣ በትምህርት ደረጃና በሌሎች መለኪያዎች የተገለጸበት ሰንጠረዥ። አባሪ 7 በህወሓት ታፍነው አድራሻቸው የጠፉ አማራዎች ዝርዝር የ402 ሰዎችን ዝርዝር የያዘ ሰንጠረዥ። አባሪ 8 ህወሓት በማይካድራ ከተማ ባካሄደው ጭፍጨፋ ከጥቃቱ ጉዳት ደርሶባቸው በህይወት የተረፉ ሰዎች ዝርዝር የ81 ሰዎች ዝርዝርና መረጃ የያዘ ሰንጠረዥ። አባሪ 9 ጥቅምት 30 2013 ዓ.ም ማይካድራ የተጨፈጨፉ የ1564 ሰማዕታት ዝርዝር መረጃ። አባሪ 10 እና የመጨረሻው በወልቃይት ጠገዴ ወጣቶች ላይ በሚደርሰው ችግር ዙሪያ በማንነት ጠያቂ ኮሚቴው የቀረበ አቤቱታ በቀን 16/05/2011 ዓ.ም የተጻፈ። የመጽሐፉ ትረካ በዚሁ አበቃ። እናመሰግናለን። የመሬት ጉዳይ ወልቃይት የመሬት ነገር ገና እሳት ሆኖ ይወጣል። የቴዎድሮስ ሀገር ነው ጎንደሬ። እንደዚህ ቃል ነገር የለም። ይሄ ነው የሚያጨርሰው። ወረራና መዋቅራዊ የዘር ማጥፋት በወልቃይት ጠገዴና ጠለምት። የምርምር ውጤት በጎንደር ዩኒቨርሲቲ። ጎንደር ኢትዮጵያ 2014 ዓ.ም